The Black Swan ጸሐፊ ናሲም ኒኮላስ ተርጓሚ እኔ ዮናታን ዳዊት አሰፋ እንዲህ ተርጉሜ አቀርብላችኋለሁ። መልካም ቆይታ። መቅድም ከወፍ ክንፍ ሙቀት በስተጀርባ የአውስትራሊያ አህጉር ከመገኘቱ በፊት የድሮ ዓለም ሰዎች ሁሉም ስዋኖች ነጭ እንደሆኑ ያምኑ ነበር። የተመለከቱት ማስረጃ በሙሉ ይህንን የሚያረጋግጥ ስለመሰለ እምነቱ የማይናወጥ ነበር። ስለዚህ የመጀመሪያዋ ጥቁር ዝይ ወይም ስዋን በታየች ጊዜ ለጥቂት የአዕዋፍ ተመራማሪዎች እና ስለ ወፍ ቀለም በጣም ለሚጨነቁ ሌሎች ሰዎች አስደሳች ድንገተኛ ክስተት እንደነበር ጥርጥር የለውም። ነገር ግን በዚህ ታሪክ ውስጥ ዋናው ቁም ነገር ይህ አይደለም። የጥቁር ስዋን መገኘት ከምልከታዎች ወይም ከልምድ የምናገኘው ትምህርት ምን ያህል ውስን እንደሆነ እንዲሁም ዕውቀታችን ምን ያህል ተሰባሪ እንደሆነ የሚያሳይ ነው። ለአያሌ ክፍለ ዘመናት በሚሊዮን የሚቆጠሩ ነጭ ስዋኖች ላይ በብዙ ሰዎች ከተደረጉ ምልከታዎች የተገኘን አጠቃላይ የሆነ መደምደሚያ ለማፍረስ አንድ ምልከታ ብቻ በቂ ነበር። የሚያስፈልገው ነገር ቢኖር በጣም አስቀያሚ እንደሆነች የሚነገርላት ጥቁር ወፍ ብቻ ነው። እኔ ሆን ብዬ ከዚህ ፍልስፍናዊ ሎጂካዊ ጥያቄ አልፌ ወደ አንድ ተሞክሮአዊ እውነታ ኢምፔሪካል ሪያሊቲ ማለትም ከልጅነቴ ጀምሮ ተጠናውቶኝ ወደ ኖረው እውነታ መግባት እፈልጋለሁ። እዚህ ላይ ጥቁር ስዋን ብለን የምንጠራው የሚከተሉት ሶስት ባህሪያት ያሉት ኩነት ወይም ኢቨንትን ነው። አንደኛ፣ የካሜራ ስልኮች መስፋፋት ጥቁር ስዋኖች ያሉበትን በርካታ ምስሎች እንዲይዝ አስችሎኛል። ባለፈው የገና በዓል አንድ ሳጥን የጥቁር ስዋን ወይም የእኔ ምርጫ አይደለም የቪዲዮ ካሴት ቪዲዮ ስለማልመለከት አልወደድኩትም። እናም 2 መጽሐፍትን አግኝቻለሁ። እኔ ምስል ያላቸውን መጽሐፍት እመርጣለሁ። በመጀመሪያ ኩነቱ ወጣ ያለ ነው። ምክንያቱም ካለፈው ዘመን ታሪክ ውስጥ አሳማኝ በሆነ ሁኔታ ወደዚህ አጋጣሚ የሚያመላክት ወይም ሊያመላክት የሚችል ምንም ነገር ባለመኖሩ ከተለመደው የጠበቅነው ዓለም ውጪ ነው። ሁለተኛ፣ ኩነቱ ጽንፈኛ ወይም ኤክስትሪም ተጽዕኖም አለው። ሶስተኛ፣ ምንም እንኳ ኩነቱ ወጣ ያለ ቢሆንም የሰው ልጅ ተፈጥሮ ኩነቱ ከተከሰተበት በኋላ ማብራሪያዎችን እንድንፈጥርለትና አስቀድሞ ሊተነብይ ሊብራራ የሚችል አስመስለን እንድናቀርብ ይገፋፋናል። እስቲ ቆም ብዬ እነዚህን 3 ዋና ዋና ባህሪያት ላጠቃላቸው። ብርቅዬነት፣ ጽንፈኛ ተጽዕኖና የኋሊት ታይ ትንበያ ሪትሮስፔክቲቭ ፕሪዲክታቢሊቲ ምንም እንኳ የወደፊቱን ማየት ባይቻልም አነስተኛ ቁጥር ያላቸው ጥቁር ስዋኖች ወይም ዝዮች በዓለማችን ውስጥ ያሉትን ሁሉንም ነገሮች ማለት ይቻላል ያብራራሉ። ጥቂት ሐሳቦችና ሃይማኖቶች ስኬት ጀምሮ የታሪኩ ክህነቶችን እንቅስቃሴ እንዲሁም የየግላችንን ሕይወት እስከሚመለከቱ ጉዳዮች ድረስ የዛሬ 100 ክፍለ ዘመናት በፊት የነበረ የፕሌስቶሴን ዘመን ከወጣን በኋላ የጥቁር ስዋን ተጽዕኖ እየጨመረ መጥቷል። ዓለም ይበልጥ ውስብስብ እየሆነች ስትመጣና የምናጠናቸው የምንወያይባቸውና ከጋዜጣ ንባብ በመነሳት ልንተነብያቸው የምንሞክራቸው ተራ የሆኑ ኩነቶች ፋይዳ ቢስ እየሆኑ ሲመጡ በኢንዱስትሪ አብዮት ወቅት የጥቁር ስዋን ክስተት ፍጥነት
መጨመር ጀመረ። እስቲ አንድ ነገርን ቆም ብላችሁ አስቡ። እንደ አውሮፓውያን አቆጣጠር በ1914 በተከሰቱት ኩነቶች ዋዜማ ላይ ስለ ዓለም የነበራችሁ ግንዛቤ ቀጥሎ የሚሆነውን ለመገመት ምን ያህል ሊረዳችሁ ይችል እንደነበር አስቡ። የታሪክ መምህራችሁ ትምህርት ቤት ውስጥ በጭንቅላታችሁ የሞሏችሁን ታሪክ በመጠቀም እንዳትዋሹ። ስለዚህ ስለ ሂትለር መነሳትና ከዚያ በኋላ ስለተካሄዱት ጦርነቶች፣ ስለ ሶቪየት ብሎክ ድንገተኛ መፍረስ ምን ትላላችሁ? እኔ ብላክ ስዋን ወይም ጥቁሯ ዚ በአነስተኛ ሆሄ የሚለውን ሎጂካዊ ዘይቤ ለብላክ ስዋን ካፒታል ሆሄ ኩነት እጠቀመዋለሁ። ነገር ግን ይህ ጉዳይ በብዙ ፈላስፋዎች ከሚነሳው ሎጂካዊ ጉዳይ ጋር መምታታት ደግሞ የለበትም። ይህ ስለ ልዩ ሁኔታዎች ኤክሰፕሽንስ ሳይሆን በብዙ የህይወት ዘርፎች ውስጥ ጽንፈኛ የሆኑ ኩነቶች ስላላቸው ከፍተኛ ሚና ነው። በተጨማሪም ሎጂካዊ ጉዳይ ስለ ልዩ ሁኔታ ወይም ብላክ ስዋን መከሰት እድል ሲሆን፣ ለእኔ ግን ትኩረቴ ያልተለመደው ኩነት የመተንበይ አቅምን በማዳከም ረገድ ስላለው ሚናና በአሉታዊ ጥቁር ስዋን ላይ ጠንካራ የመሆን አስፈላጊነት እንዲሁም ለክስተቱ ስለመጋለጥ ይሆናል። በጣም የሚጠበቅ ኩነት አለመከሰቱም ጥቁር ስዋን ነው። ልብ በሉ፣ ነገሩን ስናመጣጥነው በጣም የማይመስል ነገር መከሰቱ በጣም የሚጠበቅ ነገር ደግሞ አለመከሰቱ ጋር እኩል ነው እያለን ነው። ስለ እስላማዊ ፈራጅነት ፋንዳሜንታሊዝም መነሳትስ? ስለ ኢንተርኔት መስፋፋትስ? በ1987 ስለነበረው የገበያ ውድቀት እና ይበልጥ ስላላሰብነው ማገገሙ ምን ትላላችሁ? ወቅታዊ ግለት፣ ወረርሽኝ፣ ፋሽን፣ ሐሳቦች፣ የኪነ ጥበብ ዘውጎችና ትምህርት ቤቶች መከሰት ሁሉም ይህን የጥቁር ስዋን ተለዋዋጭ ሂደት ይከተላሉ። ቃል በቃል በዙሪያችሁ ያለው ትርጉም የሚሰጥ ማንኛውም ነገር ማለት ይቻላል በጥቁር ስዋን ሊመደብ ይችላል። ዝቅተኛ የመተንበያ አቅምና ከፍተኛ ተጽዕኖ ጥምረት ጥቁር ስዋንን ታላቅ እንቆቅልሽ ያደርገዋል። ነገር ግን የዚህ መጽሐፍ ዋና ትኩረት ይህ ብቻ አይደለም። በዚህ ክስተት ላይ ጥቁር ስዋን እንደሌለ አድርገን የመንቀሳቀስ ዝንባሌ እንዳለን ጨምሩበት። እኔ የምለው ስለ እናንተ፣ ስለ እኔና ስለ ጥቂት የቅርብ ጓደኞቼ ብቻም ሳይሆን መሳሪያዎቻቸው እርግጠኛ አለመሆንን መለካት ይችላሉ በሚል የውሸት እምነት ስር ከአንድ ክፍለ ዘመን በላይ ሲሰሩ ስለቆዩ ማህበራዊ ሳይንስ ሊቃውንት ጭምርም ነው። እነዚህ የእርግጠኛ አለመሆን ሳይንቲስቶች በገሃዱ ዓለም ሲተገበሩ ከአስቂኝ ችግሮች ጋር እንጋፈጣለን። እኔም በፋይናንስና በኢኮኖሚክስ ዘርፍ ይህንን በገዛ ዓይኔ የመታዘብ ዕድል አጋጥሞኛል። የእናንተን ፖርትፎሊዮ አስተዳዳሪ ስለ አደጋ ወይም ሪስክ ትርጉም እንዲሰጣችሁ ውስጥ ይጠይቁት። የጥቁር ስዋን የመከሰት ዕድል የማያካትት መለኪያ እንደሚሰጣችሁ እወራረዳለሁ። ነገር ግን ይህ መሳሪያ ከአስትሮሎጂ ወይም ኮከብ ቀጠራ የተሻለ አጠቃላይ አደጋ ለመለካት የሚያስችል ትንበያ አይሰጥም። ሂሳብን እንደ ማጣፈጫ በመጠቀም እነዚህን መሳሪያዎች እንዴት ተስፋ ሰጪ አድርገው እንደሚፈጥሩ እናያለን። እንዲህ አይነቱ ችግር በማህበራዊ ጉዳዮች ውስጥ ስር የሰደደ ነው። የዚህ መጽሐፍ ዋና ሐሳብ ከነሲብነት ጋር በተለይም ከትላልቅ መዛነፎች ጋር በምንገናኝበት ጊዜ ስላለብን አይነ ስውርነት ይመለከታል። ለምን እኛ ሳይንቲስቱም ሆንን ተራ ሰው፣ ትልቁ ሰውም ሆነ ተራ ግለሰብ
ከትላልቅ ጉዳዮች ይልቅ ጥቃቅን ለሆኑ ነገሮች ትኩረትን እንሰጣለን። ምንም እንኳ የእነርሱ ግዙፍ ተጽዕኖ ግልጽ ማስረጃ ቢኖርም ለምን በትላልቅና ወሳኝ ሊሆኑ በሚችሉ ኩነቶች ላይ ከማተኮር ይልቅ በትንንሽ ጉዳዮች ላይ ማተኮራችንን እንቀጥላለን? እና የእኔን ክርክር ከተከተላችሁ ጋዜጣ ማንበብ በእርግጥ ስለ ዓለም ያላችሁን ዕውቀት ለምን እንደሚቀንሰው ትረዱታላችሁ። ለምን እንደሚቀንሰው ነው ያልኩት። ሕይወት የበርካታ ወሳኝ ድንገተኛ የሆኑ ክስተቶች ድምር ውጤት መሆኗን መመልከት ደግሞ ቀላል ነው። ከቢሮ ወንበራችሁ ወይም ካላችሁበት ቦታ ሆናችሁ የጥቁርን ስዋን ሚና መለየት ያን ያህል አስቸጋሪም አይደለም። እስቲ ይህንን መልመጃ ስሩት። የራሳችሁን ህልውና ተመልከቱ። ከተወለዳችሁበት ጊዜ ጀምሮ በአካባቢያችሁ የተከሰቱትን ኩነቶች፣ የቴክኖሎጂ ለውጦችና ወሳኝ ግኝቶች ቁጠሩና እነዚህ ሁሉ ከመከሰታቸው በፊት ከነበረው ግምት ጋር አወዳድሩ። ከነዚህ ውስጥ ስንቶቹ ናቸው በታቀደው ፕሮግራም የተከናወኑት? የራሳችሁን የግል ህይወት ተመልከቱ። ለምሳሌ የመረጣችሁትን ሙያ ወይም የመረጣችሁትን የትዳር አጋር ወይም ምናልባትም ከትውልድ አካባቢያችሁ መሰደዳችሁን፣ ያጋጠማችሁን ክህደት ወይም ድንገት ሀብታም መሆናችሁን ወይም ደግሞ በተቃራኒው ድሃ መሆናችሁን። እነዚህ ኩነቶች በእቅድ የተከሰቱት ምን ያህል ጊዜ ነው? የማያውቁት ነገር የጥቁር ስዋን ሎጂክ ከምታውቁት ነገር ይልቅ የማታውቁትን ነገር እጅግ የበለጠ አግባብነት ያለው ወይም ሬሌቫንት ያደርገዋል። ምክንያቱም ብዙ ጥቁር ስዋኖች ሊከሰቱ የሚችሉትና የከፋ ጉዳት የሚደርሰው ስለማይጠበቁ ነውና። እንደ አውሮፓውያን አቆጣጠር መስከረም 11 ቀን 2001 የደረሰው የሽብር ጥቃትን ቆም ብላችሁ አስቡት። አደጋው በመስከረም 10 ቀን ምክንያታዊ በሆነ መንገድ ታስቦበት ቢሆን ኖሮ ኩነቱ ባልተከሰተ ነበር። እንደዚህ አይነት እድል ወይም ፖሲቢሊቲስ በቁም ነገር የተመለከተ አካል ቢኖር ኖሮ ተዋጊ ጀቶች በመንትያ ሕንፃዎች ዙሪያ በተጠንቀቅ በቆሙ፣ የአውሮፕላን ማብረሪያ ክፍሎች ኮክፒትስ ጥይት በማይበሱና በተቆለፉ በሮች በተገጠሙ እና ጥቃቱ ባልተፈጸመም ነበር። ምናልባት ሌላ ነገር ይከሰት ነበር። ምን? እኔ አላውቅም። አንድ ኩነት በትክክል ሊከሰት ስለማይገባው መከሰቱ እንግዳ ነገር አይደለምን? እሱን ለመከላከል ምን አይነት መከላከያ አለን? ከዚያ በኋላ የምታውቁት ማንኛውም ነገር፣ ለምሳሌ ኒውዮርክ ለሽብርተኞች ቀላል ኢላማ እንደሆነች አደጋ አልባ ሊሆን ይችላል። ጥቁር ስዋን የጋራና ግለሰባዊ ዕውቀት ውስንነት ኤፒስቴሚክ ሊሚቴሽን ወይም መዛባት ውጤት ነው። አብዛኛው በእውቀት ላይ የተመሰረተ እምነት ተጨባጭ ወይም ኦብጀክቲቭ ኩነት አይደለም። በእኔ የጥቁር ስዋን ትርጓሜ ውስጥ የተደረገው ሙከራ በሁሉም ተመላካች አይን የሚለዋወጥ ተጨባጭ ጥቁር ስዋን ወይም ኦብጀክቲቭ ብላክ ስዋን ለመለየት አይደለም። የመስከረም 11 ቀን 2001 ክስተት ለተጎጂዎቹ ጥቁር ስዋን ነው፣ ነገር ግን ለፈጻሚዎቹ ጥቁር ስዋን እንዳልሆነ ግልጽ ነው። ስለዚህ ጉዳይ የበለጠ ዝርዝር ውይይት በመጽሐፉ የኋላ ማስታወሻ ላይ ቀርቦላቸዋል። ጠላቱ ይህንን እንደምታውቁ ካወቀ በእንደዚህ አይነት የስትራቴጂ ጨዋታ ውስጥ የምታውቁት ነገር በእርግጥም አደጋ አልባ መሆኑ እንግዳ ነገር ነው። ይህ ለሁሉም ጉዳዮች ይሰራል። በሬስቶራንት ንግድ ውስጥ ለትልቅ ስኬት የሚሆን ምስጢራዊ የምግብ አዘገጃጀት አስቡት። አዘገጃጀቱ የሚታወቅና ግልጽ ቢሆን ኖሮ ማንኛውም ጎረቤቶ ሐሳቡን በተገበረው ነበር። ነገር ግን የተለመደ
ነገር ይሆንም ነበር። በሬስቶራንት ኢንዱስትሪ ውስጥ የሚመጣው ቀጣዩ የሆነ ስኬት አብዛኞቹ የሬስቶራንት ባለቤቶች በቀላሉ ሊታሰብ የማይችል ሐሳብን ይፈልጋል። ከሚጠበቀው የራቀ ነገር ደግሞ መሆን አለበት። የአንድ ንግድ ስኬት ይበልጥ ያልተጠበቀ በሆነ ቁጥር የተወዳዳሪዎች ቁጥር አነስተኛ ይሆናል። እንዲሁም ሐሳቡን የሚተገብረው ነጋዴ ይበልጥ ስኬታማ ይሆናል። ይህ ለመጽሐፍና ለጫማ ንግድም ይሰራል። ወይም ለማንኛውም አይነት ፈጠራ፣ ለሳይንሳዊ ንድፈ ሐሳቦችም እንዲሁ ተራ ለሆኑ ነገሮች ትኩረት ለመስጠት የሚፈልግ የለም። በአጠቃላይ የሰው ልጅ የስኬት ጥረት የሚጠበቀው ነገር ጋር የተገላቢጦች ግንኙነት አለው። እንደ አውሮፓውያን አቆጣጠር በታህሳስ 2004 የተከሰተው የህንድ ውቅያኖስ ሱናሚ እስቲ ቆም ብለን እናስታውሰው። አስቀድሞ ተገምቶ ቢሆን ኖሮ ኩነቱ ያን ያህል ጉዳትን ባላደረሰ ነበር። ጉዳት የደረሰባቸው አካባቢዎች ያን ያህል ሰው ባልኖረባቸው ወይም ቅድመ ማስጠንቀቂያ ስርዓት በተዘረጋ ነበር። የምታውቁት ነገር በእርግጥም አደጋ ሊሆንባችሁ አይችልም። ሊቃውንትና ባዶ ሱፎች። ያልተጠበቁ ነገሮችን መተንበይ አለመቻል የታሪክን አቅጣጫ መተንበይ አለመቻልን ያመለክታል። ምክንያቱም እነዚህ ኩነቶች በክስተቶች እንቅስቃሴ ውስጥ ይገኛሉና። ችግሩ እኛ በታሪክ ውስጥ የሚከሰቱ ኩነቶችን መተንበይ እንደምንችል ወይም ደግሞ የባሰ የታሪክን አቅጣጫ መለወጥ እንደምንችል አድርገን መንቀሳቀሳችን ላይ ነው። ለማኅበራዊ ዋስትና ጉድለትና ለነዳጅ ዋጋ የ30 ዓመት ትንበያዎች እናዘጋጃለን። የጥንካሬ ሐሳብ። በእነዚህ ንድፈ ሐሳቦች ጥንካሬና የስህተት መዘዞች ላይ ስናተኩር ወደ ትንበያ እና ግምት የሚመሩ ንድፈ ሐሳቦችን ለምን እንቀርጻለን ነው ጥያቄው። ትንበያን ከማሳደግ ይልቅ ለስህተት የማይበገሩ በመሆን ላይ ብናተኩር ከጥቁር ስዋን ችግር ጋር መገናኘት እጅግ ቀላል ነው የሚሆነው። በአብዛኛው አደጋን የመቀበል ፈቃድ የሌላቸው በመሆኑ ሚናቸው በውሳኔ አሰጣጥ ላይ ሳይሆን በትንታኔ ላይ የተገደበ ነው። እኔ በግሌ የገበያ ዋጋዎችን በመተንበይ ረገድ ብቻ ብቃት እንደሌለኝ በጽኑ አምናለሁ። ይሁንና ሌሎችም በአብዛኛው ይህ ብቃት የላቸውም፣ ነገር ግን አያውቁትም ወይም ደግሞ እጅግ ከፍተኛ አደጋ እየወሰዱ መሆኑን አይገነዘቡትም። አብዛኞቹ አክሲዮን አሻሻጮች ልክ በመንገድ ሮል ወይም መዳመጫ ፊት ወድቆ የተገኘ ሳንቲም እንደሚያነሳ ሕፃናት ናቸው። ድርጊቱ እጅግ አደገኛ ቢሆንም ፈጻሚው ግን አደጋውን አያውቀውም። እኔ የማከናውነው ተግባር ግን አደጋን ለሚጠሉ፣ ስለ አደጋ ግንዛቤ ለጨበጡና ከፍተኛ ጥንቃቄ ለተላበሱ ሰዎች የሚስማማውን ነው። በተመሳሳይ መልኩ አንድ ኳንት የተግባራዊ ሂሳብ የምህንድስናና የስታትስቲክ ቅይጥ ዕውቀት ያለው ባለሙያ የተላበሰው የቴክኒክ ምሉዕነት ከሥራ ትጋቱ ባሻገር ፈላስፋ መሆን ለሚሻ ሰው እጅግ ጠቃሚ ሆኖ ይገኛል። በመጀመሪያ በጥሬ መረጃዎች ዳታ ላይ ሰፊ ተጨባጭ ሥራዎችን በመስራትና በእነዚህ ጥናቶች ላይ ተመስርቶ አደጋዎችን በመውሰድ 10 ዓመታትን ሲያሳልፉ በፕሌቶ አይነት ሐሳቢዎች ዘንድ በከንቱ የአእምሮ እጥበት ምክንያት ሊታዩ ያልተደፈሩትን የዓለምን ገጽታዎች በቀላሉ ማግኘት ይችላሉ። ሁለተኛ፣ ይህ ልምድ በምናባዊ የቧልታ ዓለም ውስጥ ከመዋል ይልቅ መደበኛና ስርዓት ያለው የአስተሳሰብ ለውጥ እንዳመጣም አስችሎኛል።
በመጨረሻም የታሪክ ፍልስፍናም ሆነ ስነ ዕውቀት ኢፒስቲሞሎጂ ከተጨባጭ ጥናት ተነጥለው የሚታዩ አይደሉም። የጊዜ ተከታታይ መረጃ ማለትም ከቃላት ይልቅ በቁጥሮች የተደገፈ የታሪክ ሰነድ በጊዜ ሂደት የተቀመጡ የቁጥሮች ድርድር ነው። ቁጥሮችን በኮምፒውተር ለማቀናበር በአንጻራዊነት ቀላል ነው። የታሪክ መረጃዎችን ማጥናት ታሪክ ወደ ኋላ ሳይሆን ወደፊት እንደሚጓዝ እንዲሁም የታሪክ መረጃዎች በትረካ መልክ ከቀረቡ ሪፖርቶች ይልቅ እጅግ ውስብስብ እና ግራ አጋቢ መሆናቸውን ያስገነዝባል። ስነ ዕውቀት፣ የታሪክ ፍልስፍናና ስታቲስቲክስ እውነትን ለመረዳት እውነትን የሚያመነጩትን ሂደቶች ለመመርመርና በታሪክ ጉዳዮች ውስጥ ስርዓትን ከክስተቶች ለመለየት የታቀዱ መሳሪያዎች ናቸው። እነዚህ ሁሉ መሳሪያዎች ዓላማቸው ማንም ሰው አስቀድሞ ያወቀውን ጥያቄ ለመመለስ ነው። ይኸውም ሁሉም ነገር በተለያዩ ግንባታዎች ወይም ተመሳሳይ በሆኑ ነገሮች ውስጥ መገኘቱን ነው። ነፃነት የሚያጎናጽፉ ባለ 4 ፊደል ቃል። በዚያ ምሽት ጥቅምት 19 ቀን 1987 ዓ.ም ለ12 ሰዓታት ያህል ሟሙቼ ተኛው። የእኔ ግምት ትክክል ሆኖ በመገኘቱ የተሰማኝን የላቀ ስሜት በዚያ አደጋ ምክንያት ለተረበሹ ጓደኞቼ መንገር አስቸጋሪ ነበር። በዚያ ወቅት ያገኘሁት ጉርሻ አሁን ከሚሰጠው ጋር ሲነጻጸር ኢምንት ቢሆንም የምሰራበት ተቋምና የፋይናንስ ስርዓቱ እስከ ዓመቱ መጨረሻ ድረስ በሕይወት መቆየት ከቻሉ የነጻ ትምህርት ዕድል የሚያስገኘውን ያህል ገንዘብ አገኛለሁ። ይህ ገንዘብ አንዳንድ ጊዜ ኤፍዩ መኒ ተብሎ ይጠራል። የቃሉ ጸያፍነት ቢኖርም ትርጉሙ ግን እንደ ቪክቶሪያ ዘመን ባለጠጋ ከባርነት ነፃ ሆኖ የመኖርን አቅም የሚፈጥር ገንዘብ ማለት ነው። ከስነ ልቦና አንጻር ይህ የመጽናናት ምንጭ ነው። የምታገኙት ገንዘብ እጅግ ብዙ ሀብታም ሊያደርጋችሁ ይችላል። ግን ስለ ክፍያው ሳትጨነቁ አዲስ ሥራ ለመምረጥ የሚያስችል በቂ ነፃነትን ይሰጣችኋል። ያ ገንዘብ አእምሯችሁን ከመሸጥ ይጠብቃችኋል። እንዲሁም ከማንኛውም ውጫዊ ስልጣን ማንኛውም ይሁን ምን ነፃ ያወጣችኋል። ነፃነት ለእያንዳንዱ ሰው የተለያየ ትርጉምም አለው። እጅግ ከፍተኛ ገቢ ያላቸው ብዙ ሰዎች በደንበኞቻቸውና በአሰሪዎቻቸው ላይ ይበልጥ ጥገኛ እየሆኑ ሲመጡና የበለጠ ገንዘብ ለማግኘት ሲጓጉ ምን ያህል ታዛዥ እንደሚሆኑ ሳውቅ ሁሌም ይገርመኛል። በየትኛውም መመዘኛ ቢታይ ያ ገንዘብ ቃል በቃል ለእኔ ፈውስ ሆነልኝ። ሁሉም የፋይናንስ ፍላጎቶቼን ለማሟላት ቁሳዊ ሀብትን ለማሳደግ ስል ትምህርቴን ችላ ባልኩ ቁጥር የሚያሳፍረኝ ስሜትን ለማስወገድ አስችሎኛል። ልብ በሉ፣ ኤፍዩ የሚለው አገላለጽ ስልኩን ከመዝጋቶ በፊት ይህንን ኃይለኛ ሐረግ በነፃነት የመናገር አቅምን ከመያዝ ጋር የተያያዘ ነው። አክሲዮን አሻሻጮች ገንዘብ ባጡ ቁጥር ስልኩን በኃይል መዝጋት የተለመደ ተግባር የሆነባቸው ቀናቶች ነበሩ። አንዳንዶቹ ወንበር በመስበር ጠረጴዛን በመምታት ወይም ሁከትን በመፍጠር ንዴታቸውን ይወጡት ነበር። አንድ ጊዜ በቺካጎ አክሲዮን ገበያ ላይ ሌላ አሻጫጭ ሊያንቀኝ ሞክሮ 4 የጥበቃ ሰራተኞች ጎትተው ሊያስወጡት ግድ ሆነ። እሱ የእኔ ክልል ብሎ በሚጠራው ቦታ በመቆሜ እጅግ ተቆጥቶ ነበር። እንዲህ ያለውን አካባቢ መልቀቅ የማይፈልግ ማን ነው?
ይህንን ሁኔታ ምንም አይነት መስህብነት በሌለው የዩኒቨርሲቲ ካፍቴሪያ ውስጥ ምሳ እየበሉ በትምህርት ክፍላቸው ውስጥ ስላሉት የቅርብ ጊዜ ሴራዎች በውይይት ከተጠመዱ መምህራን ጋር አነጻጽሩት። ስለሆነም እንደ ኳንት እና እንደ አክሲዮን አሻሻጭ ሆኜ መስራቴን ቀጠልኩ እስካሁን ድረስ። ነገር ግን በተቻለ መጠን በትንሽ ጥረት ትልቅ እና አስደሳች ውጤት ለማምጣት ራሴን አደራጀሁ። ትኩረቴን ሙሉ በሙሉ በቴክኒካዊ ጉዳዮች ላይ አደረግኩ። የንግድ ስብሰባዎች ላይ ፈጽሞ አልተገኙም። መደበኛ ልብስ የሚለብሱ የኩባንያ ሰዎችና መጽሐፍ ከማያነቡ ሰዎች ርቄያለሁ። እንዲሁም በየ3 ዓመቱ የረጅም ጊዜ እረፍት በመውሰድ በሳይንሳዊና ፍልስፍናዊ ባህል ውስጥ ያለብኝን ክፍተት እሞላም ነበር። ቀስ በቀስ ያንን ነጠላ ሐሳቤን ፍጹም ለማድረግ ፍላነር መሆን ፈለግኩኝ። በካፌና በሎቢ ውስጥ የሚቀመጥ የጠረጴዛ ጀርባ መቀመጥ የማያስፈልገው በተቋማዊ መዋቅር ያልታሰረ የፈለገውን ያህል መተኛት የሚችል የፈለገውን ያህል የሚያነብ እና ለማንም ሪፖርት የማድረግ ግዴታ የሌለበት ፕሮፌሽናል ፈላስፋ። ጥቁር ስዋን ጽንሰ ሐሳብ መሰረት በማድረግ የተሟላ ስርዓት ለመገንባት የምናደርገው ጉዞ ደረጃ በደረጃ ትንሽ መሻሻል ለማግኘት ብቻዬን መሆንን መረጥኩኝ። የሊሙዚን ፈላስፋ። የሊባኖስ ጦርነትና በ1987 ዓ.ም የነበረው የአክሲዮን ገበያ ውድቀት ሁለት ተመሳሳይ ክስተቶች መስለው ታዩኝ። እንደነዚህ ያሉ ክስተቶች ያላቸውን ሚና በተለይም በመለየት ረገድ ሁሉም ሰው በሚባል ደረጃ የአእምሮ አይነ ስውርነት ነጥብ እንዳለው ግልጽ ሆነልኝ። ሁኔታው ልክ ሰዎች በፊታቸው ያለውን ግዙፍ ፍጡር እንዳላዩ ሲሆኑ ወይም አይተው በፍጥነት ሲረሱት እንደ ማየት ማለት ነው። መልሱ በድንገት ከፊቴ ቁልጭ ብሎ ታየኝ። ይህ አይነ ስውርነት ስነ ልቦናዊ እንዲያውም ምናልባትም ስነ ህይወታዊ ወይም ባዮሎጂካል ነው። ችግሩ በክስተቶቹ ላይ ሳይሆን እኛ ክስተቶቹን በምንረዳበት ወይም በምንመለከትበት መንገድ ላይ ነው። ይህንን የህይወት ታሪክ መሰል መግቢያ በሚከተለው ታሪክ እቋጨዋለሁ። በዚያ ጊዜ ከቀን ስራዬ ውጪ የተለየ ሙያ አልነበረኝም፣ እንዲኖረኝም አልፈልግምም ነበር። ሰዎች በድግስ ወይም በግብዣ ላይ ስለ ስራዬ ሲጠይቁኝ እኔ ተጠራጣሪ ታዛቢና ዘና ብዬ የማነብ አንድን ሐሳብ በጥልቀት መመርመር የሚያስደስተኝ ሰው ነኝ ብዬ ለመመለስ እፈተን ነበር። ነገር ግን ጉዳዩን ላለማራዘም የሊሙዚን ሹፌር እንደሆንኩ እናገራለሁ። አንድ ቀን አትላንቲክን አቋርጦ በሚበር አውሮፕላን ውስጥ እንዴት እንደሆነ ባላውቅም አንደኛው ክፍል ወይም ፈርስት ክላስ ውስጥ ከአንዲት በወርቅና በከበሩ ድንጋይ ካጌጠች ስልጣን እንዳላት ከምትመስል ካርቦሃይድሬት የማይበላላት ወይም ሎ ካርብ ዳይት የምትመስልና ኤቪያን ውሃ ብቻ የምትጠጣ ሴት አጠገብ ተቀመጥኩ። አልፎ አልፎ የአውሮፓን ዘ ዎል ስትሪት ጆርናል ጋዜጣ ታነብ ነበር እና ፒየር ቦርዲዮ የተባለ ሶሺዮሎጂስት እና ፈላስፋን መጽሐፍ በፈረንሳይኛ እያነበብኩ እንደሆነ ስላየች በተሰባበረ ፈረንሳይኛ ልታናግረኝ
ትሞክር ጀመር። የሚገርመው ደግሞ የቡርዲዮ መጽሐፍ ስለ ማኅበራዊ መደብ ልዩነት ምልክቶች የሚተነትን ነው። ለሴትየዋ በእንግሊዝኛ የሊሙዚን ሹፌር መሆኔንና ከፍተኛ ደረጃ ያላቸው መኪኖች ብቻ እንደምነዳ በኩራት ነገርኳት። በቀረው የጉዞ ጊዜ ሁሉ እንደ ሐውልት በረዶ ሆና ዝም አለች። ምንም እንኳ ውጥረቱ ቢሰማኝም ሁኔታው በሰላም እንዳነብ አስችሎኛል። ብላክ ስዋን የሚለውን ይህንን ድንቅ መጽሐፍ ምዕራፍ 1ን እንዲህ አንብበን ጨርሰናል። ምዕራፍ 2ን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን።